ከህፃንነቱ ጀምሮ ነበር ለወንድሜ ጆሮ ማይሰማው። አሁን ጥርት አርጌ ሰማለው። እኔ የሆነ ግቢ ውስጥ በቃ ጣላትና ሞተች። ከሞተች በኋላ እኔ ከቸርች ስመጣ በቃ ሞታ ሰው ሁሉ በድንጋጤ ሁሉ በሷ ላይ ፈዞ ቆሞ ያለና ከአንድ ደቂቃ አልፈጀም። በእውነት ወይኔ ምስር አሁን ኮየው ምንም ነገር የለም። ከዛ ቦርሳውን ብድግ አረውት። ቦርሳው ትንሽዬ ቦርሳ ናት አሁንም ማለት ብድግ አው የኔ ነው አልኩት። ምን አለ አለኝ። አረ ብዙ ነገር አለው ውስጡ እንዴ አለው ምን አለው። ከዛ ግር ያሉ ሰዎች በጣም ደነቃቸው። በቃ እንዴት ቦርሳ ከገበያ ሊገኝ ይችላል? ውስጥ 2 አመት ሙሉ ደሞ ታስሮ በአይምሮ በሽታ ምክንያት ቤተሰብ ሁሉ ተሰለቸ። እስከ ቸርች ድረስ ታስሮ ተቀምጦ ሰው ቤተሰብ ስራ መስራት አይችልም። ማንንም ሰው ሲመጣ በድንጋይ ነው የሚያባረረው። ሰው ማለፍ አይችልም። ግን እግዚአብሔር ረዳና እሱ ቅዳሜ ነው ሰኞ ማክሰኞ ዕለት ቀጥ ብሎ ቤት መጣ። እና ጆሮ የማይሰማቸው ሰዎች እስቲ እዚህ ጉባኤ ውስጥ ካለ እስቲ ተነሱ ምናምን ብለ ለሰው የጸለይክ ነበር። እና እኔ ጌታው አሁን ይሄ ከህፃንነቱ ጀምሮ ነበር ለወንድሜ ጆሮ ማይሰማው። አሁን ጌታው አሁን ይሰማል ብዬ ልነሳ ወይ እንዴት ሊሆን ብዬ በጣም በውስጤ ተጠራጠርኩና በየሆነ እግዚአብሔር ደግሞ በዛይት ታምራት የሰራው ነገር አለ እና በሱ የሰራ አምላክ በሱ አሁን ጆሮ አይከፍትም እንድብዬ ተነሳው። ከተነሳው በኋላ በሳምንተኛው በድንገት እሱ ደውሎ አያውቅምና ደወለ። ስደውል ቀስ ብዬ እኔ ሳናግረው ደህና ነህ ወይ እንዴት ነው ብዬ ድምፅን ቀነስ አድርጌ እሱን ሰላምታ ሲጠይቀው እግዚአብሔር ይመስገን ብሎ ሰላምታ ጠይቀኝ። እንደ በፊት እንደ ድሮ አይደለም። አሁን ጥርት አርጌ ሰማለው። እኔ በቃ እሱ አይሰማም። ምን ያህል ጊዜ ነው ጆሮ ሳይሰማው ይፈውዬ? እሱ ጋር ትንሹ ህፃን ሆኖ ያለው ጊዜ ማለት ነው። እሺ አሁን እድሜው ምን ያህል ይሆናል? ትልቅ ሆኗል። ራሱን ችሎ በራሱ ቤት ነው። ቤት የሚኖር ሰው ነው። አንድ ነው ሁለት ጆሮ ማይሰማ? ሁለቱም አይሰማም። አሁን ግን ይሰማል። አሁን ይሰማል። እግዚአብሔር ይመስገን። ግቢ ውስጥ አንድ ሴት የሆነ በሽታ እሷን ይዞ የሆነ ግቢ ውስጥ በቃ ጣላትና ሞተች። ከሞተች በኋላ እኔ ከቸርች ስመጣ በቃ ሞታ ሰው ሁሉ በድንጋጤ ሁሉ በሷ ላይ ፈዞ ቆሞ ያለና ዘይቶን ከተቀባ በኋላ አክም ቤት ይዞ ሄዱ። ከዛ ደግሞ መጣች። ከመጣች በኋላ በሳምንተኛው አሁን ጌታ ሆይ ሆዴ ምን ሊሆን ነው እያለች ሽንት ቤት ትገባለች ትወጣለች፣ ሽንት ቤት ትገባለች ትወጣለችና እየተጨናነቀች ነበረ። ከዛ ምስር እስቲ እንደ ባለፈው ዘይት ካለ ስጪ ምናምን አለች። ከዛ እኔ ደግሞ ደስ ብሎኝ ሰጠዋት። ከሰጠው ወደ ጀምሮ ከአንድ ደቂቃ አልፈጀም። በእውነት ወይኔ ምስር አሁን ኮየው ምንም ነገር የለም ጸጥ ብሎኛል ድኛለሁ ምናምን ብላ ለኔ ነገረች። ክብር ለእግዚአብሔር ይሁን። አሜን። እሱ ነው የሆነልኝ። እግዚአብሔር ኢየሱስ ይባርክ። ድንቅ ነው። በጣም ብዙ ክብር ለጌታ ስጡ። በእውነት በጣም ይገርማል። ከብዙ በሽታ ተፈውሻለሁ። በጣም ከብዙ ነገር ሆኖልኛል። ልጆቼ ተፈውሰዋል። እኔ ተፈውሻለሁ። ብዙ በረከት ብዙ ነገር ሆኖልኛል እና አንድ በጣም ከተደነቁበት ነገር ግን በሌሎችም አገልጋዮች በአቤም ሁሉም እዚህ ቤት ያሉ ጌታ ይባርካቸው። ሁሉም አገልጋዮች እግዚአብሔር ይሰራባቸዋል። እግዚአብሔር የተመሰገነ ይሁን። አንዴ ገበያ ሄጄ ማለት ነው። ከዛ እቃ ገዛዛውና ገዛዝቴም ብዬ ብር ምናምን ይዤ ከዛ ቦርሳ እቃዎችን ባጃጅ ውስጥ ካስገባው በኋላ እንደዚህ ብር ያስኩበት ቦርሳ ነበር። ያንን ቦርሳ ሞተሮች ነበሩ እንደዚህ ብቻ ሞተር ላይ ነው ለካ እዛ ቁጭ አድርጌው ብቻ ሄጃለሁ። እዛ ይሁንም አይሁንም ብቻ አላቅም ጥዬ ወደ ቤት ሄድኩኝ። ከዛ ግቢ ስደርስ ቦርሳው የለም። ከዛ ብር ለባጃጁ ከግቢ ወስጄ ሰጠው። ከዛ ቤት ገብቼ ቁጭ አልኩኝ። እንዴ የት ሄዶ ነው ይሄ ቦርሳ ምናምን ብዬ ፈልጌ ቤት ውስጥ አጣው። ተመልሼ ማለት ወደ ወፍጮ ቤት ለመሄድ ነው እህል ለማምጣት ብፈልገው አጣሁት። በወጣ ብገባ አጣሁት። ከዛ እንዴ ምናምን አልኩኝና ቀጥ ብዬ በእግሬ ከዛ ከፒያሳ ማለት ወደ ገበያ ሄድኩኝ። ዝም ብዬ በእምነት ማለት ነው። ከዛ ስሄድ ባለባጃጁን አገኘሁት። ከዛ ባለባጃጁ ሳገኝ አረ ቦርሳ ጥያለሁ እንዴ እስቲ ያወረድካቸውን ሰዎች ስል አረ ምንም ቦርሳ የለም አለ። እሺ ብዬ ቆምኩኝ። ከዛ ስቆም የሆነ ባለባጃጅ እንደዚህ ብሎ አየኝና እንዴ አለ ቦርሳ እዚህ ሞተር ላይ ተገኝቷል። የሆነ ቦርሳ እዛ ሞባይል ቤት ሰጥቷል። እስቲ ሄደሽ ጠይቂ አለኝ። ባለባጃጆቹ ሁሉም ግር ብለው መጡ። ሄድኩኝ። ሞባይል ቤት ነው። ልጆቹ ወጣቶች ናቸው።
ከዛ ቦርሳውን ብድግ አረውት ቦርሳው ትንሽዬ ቦርሳ ናት አሁንም ማለት ብድግ አው የኔ ነው አልኩት ምን አለው አለኝ አረ ብዙ ነገር አለው ውስጡ እንዴ ምን አለው ብለህ ምን ትጠይቀኛለህ እሺ ይከፈት ቦርሳው አልኩኝ ቡክ አለው ብዙ ነገር አለው ብዬ ቦርሳው ተከፈተ ብር አለው ምን አለው ከዛ ግር ያሉ ሰዎች በጣም ደነቃቸው በቃ እንዴት ቦርሳ ከገበያ ሊገኝ ይችላል ውስጡ ያቤ ዘይት አለው የተጸለየበት ዘይት አለው ምንም ነገር አንድ ብር ከውስጥ እንደዚህ ሳትነሳ ማለት ከፍቼ ሳሳያቸው ብለው ነው የጮሁት እንዳለ ተሰብስበው ማለት ነው እቺ ምን አይነት አምላክ ነው ያላት ብለው ነው ያሉኝና እግዚአብሔርን እጅግ አርጋቸው አመስግኑ ብዙ ክብር ለጌታ ስጡ እዚህ ቤት ብዙ ነገር ተደርጎልናል ከዚህም በላይ በእውነት ለኢየሱስ ይገባዋል አመስግኑልኝ እና ዘይቱ ብዙ ድንቅ ነገርን ይሰራልና እናንተም ወስዳችሁ ተጠቀሙ ልላችሁ ነው እግዚአብሔር ይመስገን ተባረክ እግዚአብሔር ዘመንሽን ይባርክ እስጢፋኖስ ኦኬ በስሙ መጣለት ከዛ እስጢፋኖስ ቤተሰብ እዚህ ውስጥ አለው ስል ተነሳው ከዛ በጣም ጸለየከና ከቤተሰብ ተርቆ 2 አመት ሙሉ ደሞ ታስሮ በአይምሮ በሽታ ምክንያት ቤተሰብ ሁሉ ተሰለቸ እስከ ቸርች ድረስ ታስሮ ተቀምጦ ሰው ቤተሰብ ስራ መስራት አይችልም ማንንም ሰው ስመጣ በድንጋይ ነው የሚያባረረው ሰው ማለፍ አይችልም ግን እግዚአብሔር ረዳና ዘይት ካንተ ወስጄ እዛን ሰዓትም ሰጥቼ ጸልያ መጣው ትንሽ መለሰ ከቸርች አወጡና ጭራሽ ቤተሰብ አይፈልግም ቤት አይገባም ዛሬ ሳምንት አንተ ከጸለይክ በኋላ ቤት ሄድኩና ወንድ አባትየው ደወልኩና እስጢፋኖስ ቤት ይመጣል አልኩት ብልበንድ እንደምንድነው አልሽኝ አለ የእግዚአብሔር ሰው አቤ የሚባለው በፊት ዘይት ይዣጄ እናቴ ተፈውሳለች አቤ እስከ ዛሬ አለን ያ ዘይት አሁንም እሱ እኔ ዘይትም አልገዛውም እሱ እስጢፋኖስ ብሎ ጠርቶኝ ነው የተነሳውት እሱ አሁን ቤት ይመጣል አልኩት እሱ ቅዳሜ ነው ሰኞ ማክሰኞ ዕለት ቀጥ ብሎ ቤት መጣ ከዛ ቤት መጥቶ ቤተሰብ ማየት እንኳን የሚችለው አባቱን እቅፍ አድርጎ ክብር አምጡ ለኢየሱስ አታሳንሱ ከዚህም በላይ ለኢየሱስ ሃሌሉያ ይገርማል ከዛ ሁሉ ሰው በቃ አዩ ቤተሰቦቹ ጋር በቃ አባቴው ጋር በፍቅር አሁን እየኖረ ነው ሁሉ ሰላም ወደ አእምሮ ተመልሷል ወደ ቤታችን እውነት እስቲ ፕሊዝ ለጌታ ስለሆነ ፕሊዝ ለጌታ ነው ከዚህም በላይ ለኢየሱስ ሃሌሉያ ከዛ ተፈውሶ ቤት መጥቶ አሁን ቤተሰቦቹ ጋር ሰላም ነው አባቴ እኔ ተመልሼ እመጣለሁ የርኩበት ቦትም ዝም ብዬ ነው የምኖረው አሁን ግን አይምሮዬ ተመልሷል እኔ በቃ እመጣለሁ እንደ በፊቱ አልሆንም ካንተ ጋርም ስራ ይሰራለሁ ብሮ ይሄ ምክር ከሰጥቷልና ከዛም በኋላ ደግሞ እኔ ስራ 3 ወር ሙሉ ስራ አጥቼ እሱ ስራ የለውም እኔ ስራ የለንም ቀን አዋጅ ነበር ማታ ጊዜ ይሁድለት ከዛ አንድ ነገር ከመሬት አንሱ አልከው ከዛ ሳነሳ እኔ ደግሞ ድንጋይ ትንሿ ድንጋይ ጠጠር ነገር ያነሳው በኢየሱስ ስም ስራዬን አነሳው ብዬ ድንጋዩን አነሳው እሺ ከዛ ልክ ይሄ ይሁድ ነው ሰኞለት ስራ 4 ሰዓት ነይ ስራ ግቢ አሉ ክብር ስጡ እስቲ ለንጉስ ሃሌሉያ ነይ ስራ ግቢ ስለ ዶክመንት ከሌለ አይሆንም አሉ ዶክመንት የለም እዚህ ሀገር እኔ ሀገር ሩቅ ነው እጂ አልመጣውም እንዳጋጣሚ ነው የወጣሁት ብዬ ተነገርኩ ስራ የሚያሰራው ባለቤቱ ራሱ የሷን ታውና እኔ ይዘና በሷባታ እኔ ፈርምለታለና ገብታ ትስራ አለኝ እስካሁን እየሰራው ነኝ በጣም ይገርማል በእውነት ጌታ ድንቅ አድርጎልኛ